በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ። ሰላም ውድ አድማጮች እንዴት ቆያችሁ? ነጻነት ወርቅነህ እንግዲህ ከሞቱ ቀናቶች ተቆጥረዋል። ይህንንም ምክንያት በማድረግ በሰሜን አሜሪካ የሚገኙ ወዳጅ ዘመዶቹ፣ ጓደኞቹ፣ አድናቂዎቹ የሻማ ማብራት ስነስርዓት አዘጋጅተውለታል። በመጀመሪያ እንደ ሰው ሲቀጥል እንደ ኢትዮጵያዊነት ከፍ ሲል ደግሞ እንደ ኦርቶዶክስ ተዋሕዶ ልጅነት እንዲሁም መጽሐፈ ሲራክ እንዳስተማረን ልጄ ሆይ ለሞተ ሰው አልቅስለት፣ እዘንለትም፣ ራስህንም አሳዝን፣ እንደ ስርዓቱም መታሰቢያ ያርግለት። ያገለገለን ሰው ሞት ቸል አትበል፣ የሐዘን መዝሙርም ዘምርለት ብሎ እንዳስተማረን በሙሉ ፈቃደኝነትና ወንድማዊነት የተዘጋጀ ፕሮግራም ነው። ይህ መታሰቢያ ፕሮግራም ከሀገራችን ርቀን ወጥተን ጓደኞቻችን የምንወዳቸው ሌፍትና ራይት በየቀኑ ሲለዩን በሞት ስናጣቸው ሐዘናችንን እርማችንን ማውጣት ላልቻልነውና ለማንችለው የማስታወሻ ምሽት እንዲሆንም ጭምር ነው። ብዙዎቹ እንግዲህ ሲናገሩ እንደነበረው ነጻነት ቁም ነገረኛ፣ ጨዋታ አዋቂ ብቻ ሳይሆን ሰውን አክባሪና ቤተሰቦቹን ደግሞ እጅግ በጣም የሚወድ ነው ሲሉ ነው ሲናገሩ የነበረው። ነጻነት እንግዲህ ያለ ዕድሜው ከተቀጩ ብዙ ወጣቶች አርቲስቶች ለሀገር የሚጠቅሙ ሀገርን በጥበብ መልክ መልእክት ከሚያስተላልፉና ከሚያስተዋውቁ ሰዎች እንግዲህ ከነሱ ተርታ የሚሰለፍ ነው። በሰሜን አሜሪካን በተዘጋጀው ፕሮግራም ላይ በእንዲህ መልኩ ነው ሲገለጽ የነበረውና አብዛኞቹ በእንባ እየታጀቡ ነበረ ሲናገሩ የነበረው። ወደ መድረኩ እንሂድና ከመድረኩ ደግሞ የተነገረውን ሰምተን እንመለሳለን። በጣም የሚገርመው ነጻነት ብዙ ሰው የማያውቀው ማህበራዊ ኑሮ በጣም ከፍተኛ፣ በጣም ማደራጀት የሚችል በተለይም በአንድ አጋጣሚ የደረጀ ሰርግ ላይ ኮሚቴ ሆነን አብረን እንሰራ ነበርና በዛ ኮሚቴ ውስጥ ያለነውን ሰዎች በጠቅላላ ወደ ማህበር እንድንቀይረው ተደርጎ በኦርቶዶክስ ሃይማኖታችን እምነት መሰረት ሁል ጊዜ በወር በገባ በ5 ያቦ ዕለት በየወሩ እንሰበሰብ ነበር። ነጻነት የሌለበት ማህበር ምን እንደሆነ አስቡት። ሁል ጊዜ የምንናፍቀው ያንን ቀን ነጻነት ጋራ መገናኘት፣ አብረን መጫወት፣ ያንን ቀን የምናከብርበት ነበርና በሱ ምክንያት የተሰበሰብን ማህበርተኞች አለን። እንዳጋጣሚ ሆኖ እኔ በጉዳይ መጥቼ እዚህ በቀብሩ ስነ ስርዓት ላይ ባለሆነ ሐዘኔ በጣም ከፍተኛ ነበር። በጣም ከልብ ነው ያዘንኩት። ታውቁታላችሁ፣ በዚህ ሀገር ጮሁ የማይለቀስበት ከጓደኞቼ ጋራም ሳልሆን እዚሁ እንኩኝ። እንዳጋጣሚ ይሄ ደግሞ መርሃ ግብር ደግሞ እዚህ ባላችሁት ደጋግ ሰዎች፣ መልካም ሰዎች ተዘጋጅቶ በመገኘቴ ነጻነት ስለታሰበ ደስ ብሎኛል። ቤተሰቦቹን፣ ልጆቹን እግዚአብሔር ያጽናቸው። ነጻነት ጥልቅ እውቀት ያለው በሁሉ ዘርፍ መስራት የሚችል ያለ ጊዜው የተቀጨ ዳግም የማናገኘው ወጣት ኮሜዲያን፣ ቲያትር የመድረክ መሪን ያጣ ነውና ከልብ ብዙ ኢትዮጵያውያኖች አዝነዋል። እንደ ሙያተኛ እንደ ኢንዱስትሪ ደግሞ ኢትዮጵያ ትልቁን ሙያተኛ ነው ያጣችውና ቤተሰቦቹን ያጽናናልን። እንዳደመጣችሁት ነው ክብራትና ክብራን የቻናላችን ቤተሰቦች ሁሉም ወደ ዘመዶቹ እንዲሁም ደግሞ የልብ ጓደኞቹ ሲናገሩ በጣም ድምጸታቸው ራሱ ያስታውቃል። በሐዘን ድባብ ውስጥ ሆነው ብዙ ጨዋታ አዋቂ፣ አስቂኝ፣ የሐዘንን ድባብ ወደ ሳቅ የሚለውጥ ማህበራዊ ህይወት ላይ በጣም እጅግ ጎበዝ፣ ሰዎችን አንድ የሚያደርግ በፍቅር የሚያስተሳስር እንደሆነም ጭምር ነው እየተነገረ ያለው።
ክብራትና ክብራን የቻናላችን ቤተሰቦች ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋበዝኳችሁ። ንግግሩ አሁንም በመድረክ ላይ ቀጥሏል። የምትሰሩትን ያችን አጭሯን እንደዚህ አይነት ነገር በዳያስፖራ ላይ መስራት እፈልጋለሁኝ እና ስመጣ አንድ ነገር እንሰራለን ብሎ ወደ ኢትዮጵያ ሄደ። that's the last time I talked to him። አረፈ። በደንብ ጠልቆ ለሚያውቀው ሰው ነጻነት በጣም የልብ ሰው ነው። ጥሩ ጓደኛ ነው በጣም። ከዚሁ ጋር በተያያዘ ነጻነት ብዙ ዋጋ ከፍሎ እዚህ ሙያ ላይ እዚህ ጥበብ ላይ እንደደረሰ እዚህ የእውቀት ማማ ቁንጮ ላይ እንደተቀመጠ ነው የሚነገረውና ከካሳንቸስ ፒያሳ ድረስ በእግሩ እየተጓዘ ይህንን ሙያውን እንዳዳበረና ሰው እንደሆነ ነው እየተነገረ የሚገኘው። በእርግጥ በዛ ሰዓት የነበሩ ብዙ የኪነ ጥበብ ባለሙያዎች ብዙ ዋጋ ከፍለዋል። ዞሮ ዞሮ ግን ዛሬ መቆየት ባለበት ብዙ መስራት ባለበት ሰዓት ህይወቱ ማለፉ ብዙዎችን ያሳዘነ መሆኑ ተገልጿል። አሁንም አስተያየቱ ቀጥሏል። ተከታትለን እንመለስ። ነጻነት በጣም የለፋ ልጅ ነው። በጣም የለፋ የደከመ ልጅ ነው። ከኡራኤል ፒያሳ ድረስ በእግሩ እየመጣ እኔ ደግሞ ከጉርድ ሾላ ፒያሳ ኮንታክት ማስታወቂያ የሚባል ነስዩ ቴድሮስ ተስፋዬ ዛጣይቱ አካባቢ ብቻ በጣም የደከመ ልጅ ነው። በጣም ብዙ ጓደኞቻችንን አተናል። እግዚአብሔር እኛን እንደዚህ ቆሞ ከመናገር ይሰውረን። እውነት በተለይ ያለ ዕድሜያቸው ብዙ እነ ማዲንጎ እነ ታምራት ደስታ እና ጫሉ የመሳሰሉት አተናል። ምን ትበል እናቱ ሲሄድላት አሁን እሷ ናት የምታውቀው የልጅነት ጣዕሙን። እንኳንም አልኖረች ከሸኞች ተርታ ባይሆን ለመቀበል ትቆይ ተዘጋጅታ። ነጻነቱ ድርበብ ሳቅ ጨዋታው ሙሉ ወርቅነህ ይሉታል ያነጠሩት ሁሉ። ሽሮ ተቀማምሶ ያሳደገ መንደር ችሎ ተደጋግፎ ያሳለፈ አገር ተከፋሉ ድንገት የሳቁ ፏፏቴ አንተ ደርቀህበት። ሰማይ ፈገግ አለ ሳቅ ሽቅብ ፈሶበት እንግዲህ ሲዘንብ የከፋው መሬት ላይ ሳቅ ቢደፋበት። ቀና ብዬ ሳየው ደመናው አሳቀኝ ነጻነት ወርቅነህ ቀልዷል መሰለኝ። ደግሞ ኮስተር አለ እንደጠጣ ኮሶ መራሩን በዋዛ ቁም ነገር ቀስቅሶ። እንግዲህ መልአኩ ያደርስ ደግፎ ሰማዩን ያልብሰው ከምድር ሳገፎ። ከምድር ወዲያ ሰማይ ተስፋ ተቀጣጥሎ ይመሻል ይነጋል ነጻነትን በቀን እንደዋዛ ጥሎ። ሰውን ያህል ክቡር ውብ ገላ አስከሬን ላፈር ተሸልሞ ሲገባ እንደዋዛ አሰኘኝ አገሬን 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 አይልም ወይ ሰው ስጋውን አፈር ላይ ሲወረውረው። አገሬን አገሬን ይል ነበር ሰው ድሮ ሰው ሰው ይል ጀመረ አገሬ ዘንድሮ። እንዴት ያለ ብድር ምን አማርኛ ነው ሳቅ ስታድል ኖረህ ህዝብ የምታስከፍል በእንባ አሰፍረህ። ያሳደገ መንደር ምን አለ ሰፈሩ ያጫወተ ቀዬ እቁቡ እድሩ። እንዴት አረጋቸው ጓደኛ ጎረቤት ምሽቱ ልጆቻቸው እንዴት አረጋቸው። እንዲኔን የናጠኝ በመስታወት ማውቀው እንዴት አድሮ ይሆን መልኩን ያረቀቀው የሳመ ያቀፈ ከልቦ የመረቀው። አይከብድም ወይ ስንብት ከሚወዱት ጋራ እንዴት በእንባ መክሰስ ይሸኛል ደግ ሰው እንኳን ባላጋራ። የተከበራችሁ የቻናላችን ቤተሰቦች በዚህ የመታሰቢያ ፕሮግራም ላይ የተገኙት የኪነ ጥበብ ባለሙያዎችና ቤተሰቦች ብቻ ያልነበሩም የሃይማኖት አባቶችም ተገኝተዋል። ክቡር ዶክተር ዘበነ ለማ በዕለቱ ተገኝተው የንስሐ መዝሙር ተዘምረዋል። እንዲሁም ደግሞ የሚያጽናናውን የእግዚአብሔርን ቃልን በመድረክ ላይ ተናግረዋልና እሱን ደግሞ እስኪ ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ እግዚኦ አርፍ ለነፍሰ ገብርከ ቃለ አብ ሀገረ ሕይወትን መንግስተ ሰማያትን አውርስልን፣ ልጆቹን አጽናናልን። በዚህ ያላችሁ እንዴት አመሻችሁ? እንዴት አመሻችሁ? እንዴት አመሻችሁ? ሰማይን ያለመሰሶ ከነግሱ ይዘረጋ
ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና፣ ደመናን ያለ ድምፅ የሚመራው፣ አየርን ሳይታይ የሚያስጉዘው ኃያሉ አምላክ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የእመቤታችን ምልጃ፣ የመላእክት የቅዱሳን በረከት በነፍሰ ገብሩ ቃለ አብ ነጻነት ላይና እዚህ ባለነው በሁላችን ላይ አድሮ ይኖርልን። ሌላው ብዙ ጊዜ እኛ የምንጨነቀው ስለዚች ምድር ነው። እዚህ ምድር ላይ ስላለው ነገር ብቻ ነው የምንጨነቀው እንጂ አሁን ሰው ሲባል ስጋና ነፍስ ነው። ስጋና ነፍስ ነው። ስጋና ነፍስ ሲኖረን ስጋ እዚሁ ነው የሚጎትተን ብዙ ጊዜ። ነፍሳችን ግን ሁሌ ስትጠማ ታዋታላችሁ። አሁን በጠቅላላ ሁላችንም የነፍስ ረሃብተኞች ነን፣ የስጋ አይደለም። አሁን እዚህ ሀገር ላይ ነን፣ እንበላለን፣ እንጠጣለን። ጥሩ ኢትዮጵያም ያለው ግን ስጋ ይበላል፣ ይጠጣል፣ ይለብሳል። ነፍስ ግን ሁሌ ትጠማለች። ዳዊት እንዲህ አይነት ነገር ውስጡን ሲነካው ምን አለ? ነፍሴ አምላኬ ሆይ ነፍሴ አንተን ተጠማች ይላል። ያቺ የነፍስ እርካታ ወዴት ነው የምትገኘው? ነፍስ ሁል ጊዜ ትጠማለች፣ ሁል ጊዜ ትናፍቃለች። መቼ ነው አምላኬን ማየው ትላለች። መቼ ነው ወደ አምላኬ ፊት የምደርሰው ትላለች። የነፍስ ጉዳይ እንደዛ ነው። የስጋ ጉዳይ ግን እዚሁ ነው። ምክንያቱም 4 ባህሪያት አይደል ያሉት። ሰዎች ደስ ሲላቸው እግዚአብሔር ደስ ይለዋል። ምንም ጥያቄ የለውም። በተለይኛ ኑሮ በከበደበት ህይወት በመረረበት በዚህ አስጨናቂና አስከፊ ጊዜ ውስጥ እኮ እንደነ ነጻነት ያሉ ሰዎች እኮ የሰው ኑሮ እኮ በተወሰነ ደረጃ እኮ ሸክም የሚያቀሉ ናቸው። ስለዚህ እግዚአብሔር የዚህን ወጣት ነፍስ ሀገር ህይወት መንግስተ ሰማያት ያወርስልን። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። በዕረፍት ውኃ በለምለም መስክ፣ በዕረፍት ውኃ በለምለም መስክ እኔን ይመራኛል። በዕረፍት ውኃ በለምለም መስክ፣ በዕረፍት ውኃ በለምለም መስክ እኔን ይመራኛል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። በዕረፍት ውኃ በለምለም መስክ፣ በዕረፍት ውኃ በለምለም መስክ እኔን ይመራኛል። በዕረፍት ውኃ በለምለም መስክ፣ በዕረፍት ውኃ በለምለም መስክ እግዚአብሔር እረኛው ነው ይጠብቀዋል። እግዚአብሔር እረኛው ነው ይጠብቀዋል። በዕረፍት ውኃ በለምለም መስክ፣ በዕረፍት ውኃ በለምለም መስክ ነፍሴን ይመራዋል። በዕረፍት ውኃ በለምለም መስክ፣ በዕረፍት ውኃ በለምለም መስክ ነፍሴን ይመራዋል። እግዚአብሔር እረኛው ነው ይጠብቀዋል። እግዚአብሔር እረኛው ነው ይጠብቀዋል። እግዚአብሔር
በለምለም መስክ በዕረፍት ውሃ በለምለም መስክ እሱን ይመራዋል። በዕረፍት ውሃ በለምለም መስክ በዕረፍት ውሃ በለምለም መስክ እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛ ይሆናችሁ፣ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ፣ ከሐዘነ ሥጋ ከሐዘነ ነፍስ ይሰውራችሁ፣ ከሞተ ሥጋ ከሞተ ነፍስ ይሰውራችሁ፣ ሀብተ ሥጋ ሀብተ ነፍስ ይስጣችሁ፣ ረድኤተ ሥጋ ረድኤተ ነፍስ ይስጣችሁ፣ ትፍሲተ ሥጋ ትፍሲተ ነፍስን ይስጣችሁ፣ ወንድማችንን በገነት ያሳርፈን። ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ የነበረን ዝግጅት በእንዲህ መልኩ ተጠናቋል። እኛም እንግዲህ ለነጻነት ቤተሰቦች፣ ወዳጅ ዘመዶቹ፣ አድናቂዎቹ ሁሉ መጽናናትን እንመኛለን። መልካም ጊዜ በያላችሁበት ቸር ይቆየን። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋበዝናችሁ።